በተዳር የሚያፈራቸው ልጆች አሉና እግዚአብሔር ልጆች ሰጡኝ ብሎ አመት በአመት የልጆቹን ልደት ያከብራል አይደል? ነው አይደለም? እንደዛ ነው ተጨንቆ ተጠቦ ልደትን ያከብራልና ከዚህ ጋራ እንደው ልደትን ማክበር የአሕዛብ ስራ ነውና ይሄ በመሆኑ ኃጢያት ነው የሚሉም ደግሞ አሉ። በእኛ ቤተክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋራ ተያይዞና የፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ምሳሌውንም ይችላሉ ላይሆኑም ይችላሉ። ግን የነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር እንደዋያይዘው እግረ መንገዱ እንደሚባለው በእውነት የኃጢያት ስራ ነው አሊያስ ደግሞ ምናከብረው የቅዱሳኑን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱስ ዮሐንስ አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። ገብታችኋል? ሁሉም ቶፒክ ወይ ሲኦል ትገባበታለህ ወይ ገነት ትገባበታለህ የሚባል አይደለም። አንዳንድ ጉዳይ ኢቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢያት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢያት ነው ብሎ እዚህኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንፃር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድነው ማባከን ነውና ነው ያለው። ማለት መጠጥ መቅመስ ኃጢያት ነው አላለም፣ ግን አትስከሩ፣ ስካር ኃጢያት ነው። ከዛ ጨምሮ ምን አለ? ምን ማድረግ ነው? አሁን ቅዱስ ጳውሎስ ይሄንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው። እና ብዙ ዳይሜንሽኖች አሉት መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋቸው አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢያት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ስራ ነው ብለን ልንተው ነው? አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብጽ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢያት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢያት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበህ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው የነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እያንዳንዱን ነገር ምንድነው እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት?